ሰላም ውድ የሚረሲፒ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን የዳቦ አገጋገር ይሆናል። የሌላው ነገር የለም። በጣም ለሰውነታችን የሚጠቅሙ ብዙ ነገሮች አሉት። አብራችሁን ቆዩ። እዚህ ጋር ለብ ያለ ውሃ አዘጋጅቻለሁ። 3 እርሾ እጨምራለሁ፣ የፈረንጅ እርሾ። ከዛ ስኳር በጣም በትንሹ ነው የማደርገው። 1 የሻይ ማንኪያ ከሩብ የሚሆን ያደረኩት። እዚህ ጋር ደግሞ 2 የሾርባ ማንኪያ የሚሆን የዳቦ ዱቄት አድርጌበታለሁ። ከዛ አንድ ላይ እበጠብጠዋለሁ። ያው ውሃው በጣም በትንሹ ለብ ያለ ውሃ ነው የሚሆነው። ሸፍኜ ከ10 እስከ 15 ደቂቃ ቆየዋለሁ። ዱቄት ያደረኩበት ምክንያት ቶሎ ኩፍ እንዲልልኝ ነው። እዚህ ጋር 1 ኩባያ የዳቦ ዱቄት እና የአልመንድ ዱቄት አድርጌበታለሁ ወደ ሩብ ኩባያ የሚሆን። ከዛ እዚህ ጋር ደግሞ የኮኮናት ዱቄት አድርጌያለሁ እንደዚሁ ወደ ግማሽ ኩባያ የሚሆን እና የአልመንድ ዱቄቱን ትንሽ ጨመር አደረኩበት እና የጤፍ ዱቄት ግማሽ ኩባያ የሚሆን አደረኩ። እዚህ ጋር ተልባ አለኝ የተፈጨ፣ እሱን ወደ 2 ማንኪያ የሾርባ ማንኪያ የሚሆን አደረኩበት። ከዛ ደግሞ እዚህ ጋር ሰሊጥ አለኝ የተፈጨ፣ ያው ታምሶ የተፈጨ ነው ተልባውም ሰሊጡም፣ እና 2 የሾርባ ማንኪያ የሚሆን አደረኩ። እዚህ ጋር ደግሞ ቺያ ሲድ እሱም የተፈጨ አለኝ። ያው ቺያ ሲዱ ምንም እሳት ላይ ሞቅ ሞቅ አናደርገውም። የተፈጨ አለኝ 2 ማንኪያ አደረኩ። እዚህ ጋር ደግሞ ሀምፕ ሲድ የሚባለው አለኝ። እሱንም እንደዚሁ 2 የሾርባ ማንኪያ አደረኩ። ሁሉም ያደረኳቸው ነገር አሁን በውስጣቸው ፕሮቲን አላቸው እና ሄልዚ የሆነ ፋት አላቸው እና በደንብ አድርጌ ከዱቄቱ ጋር ደበላልቀዋለሁ። ግን ያው አሁን የጋገርኩትን ዳቦ ያው አለርጂ ያለባችሁ ሰዎች፣ የነት አለርጂ ያለባችሁ በጣም መጠንቀቅ አለባችሁ። ያው ይሄን ዳቦ መጋገር ወይም መመገብ የለባችሁም። እዚህ ላይ ማስተዋል አለባችሁ። አሁን እንደምታዩት እርሾ ኩፍ ብሎልኛል። ከዛ ያው ማብካት ጀምራለሁ። በጣም ጤናማ የሆነ ዳቦ አገጋገር ነው። እርግጠኛ ነኝ ገበያ ላይ እንኳን ፈልጋችሁ የምታገኙት አይመስለኝም በእንደዚህ አይነት መልኩ። እና ያው ስትመገቡ ግን ያው በጣም ስለሚጣፍጥና በጣም ጥሩ ጣዕም ስላለው በጣም ብዙ መመገብ የለባችሁም። ምክንያቱም በውስጥ የተደረጉት ነገሮች ከመጠን በላይ ስትመገቧቸው ችግር ሊያመጡ ስለሚችሉ እዚህ ላይ መጠንቀቅ አለባችሁ ብዬ አስባለሁ። በጣም ከመጠን በላይ መመገብ የለብንም። ምክንያቱም ያው በቀን ውስጥ የተፈቀደ እንደዚህ አንዳንድ ነገሮች ስትወስዱ በቀን ውስጥ የተፈቀደ መጠን አላቸው። ሜቢ 2 የሾርባ ማንኪያ ሊሆን ይችላል። ስለዚህ ይሄንን ከራሳችሁ ካላችሁ ከጤና ሁኔታ ጋር አገናዝባችሁ መጠቀም አለባችሁ። እንደምታዩት በደንብ አድርጌ አወካሁት። ያው እጄ ላይ እንዳይጣበቅ ብዬ ግላብ አድርጌ ነው ያወካሁት እኔ። ከዛ ሸፍኜ ኩፍ እስኪል እጠብቀዋለሁ። አሁን ኩፍ ብሎልኛል። ያው ላይ ድረስ አልወጣም። ያው ብዙ ምናልባት የተለያየ ነገር ስላለው ዱቄቱ አነስ ያለ ስለሆነ ይሆናል። ያው በጣም አልወጣም፣ ግን በቂው ነው። ስለዚህ አሁን ያው መጋገሪያ ላይ ያደረግና ያው መጋገሪያውን ዘይት ቀብቻለሁ ከማድረጌ በፊት። ከዛ አስተካክለዋለሁ። ሸፍኜ ትንሽ ኩፍ እስኪል እጠብቀዋለሁ። አሁን እንደምታዩት ኩፍ ብሏል። ከዛ እጋግረዋለሁ። እኔ የጋገርኩት ለ50 ደቂቃ ለሚሆን ጊዜ በ350 ላይ ነው። እዚህ ጋር የውላችሁ እንደምታዩት ተቆጥሷል። ምክንያቱም ዳቦ ከወጣ በኋላ ከቀዘቀዘ በኋላ ካሜራዬን ሳየው ቻርጀር የለውም። ስለዚህ ቻርጅ ማድረግ ነበረብኝ፣ ግን አላስቻለኝም። ያው ቻርጅ አድርጌ ያው እስክቀርጽ ድረስ አላስቻለኝም። ስለዚህ የተወሰነ ቆርሼ ያው ተመግቤያለሁ ማለት ነው። እና
አሁን እንደምታዩት ይህንን ይመስላል። ስታዩት ራሱ በጣም ነው የሚያምረው። ጣዕሙ ደግሞ እንዴት ልዩ እንደሆነ እውነቴን ነው የምላችሁ። የእንደዚህ አይነት ዳቦ በጣም ብዙ ንጥረ ነገር ያለው በጤናማ ሁኔታ እየተጋገረ ገበያ ውስጥ ፈልጋችሁ የምታገኙ አይመስለኝም። የተጠቀምኳቸውን ግብአቶች በዲስክሪፕሽን ቦክስ ላይ ወይም በኮመንት መስጫ ቦታ ላይ አስቀምጥላችኋለሁ። እውነቴን ነው የምላችሁ፣ እናንተም ሞክሩት። እኔ እንጃ በጣም የምላችሁ ነገር አላቅም። በጣም ነው የምትወዱት። ጣዕሙ ራሱ በቃ በጣም ለየት ያለ ጣዕም ነው ያለው። በዚህ ላይ ደግሞ ጤናማ ነው እና እናንተም ጋግራችሁ ሞክሩት። ስለተከታተላችሁኝ በጣም አመሰግናለሁ። ላይክ ማድረጋችሁ እንዳትረሱ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።